አለማየሁ ምክሩ ነው። እኔ ከጥንት ጀምሮ ፍሏ ቤተክርስቲያን ነርሲንግ ስኩል ስገባ ፍሏ የውዲት ሆስፒታል፣ ከዛ ፓስተር ተበጀ ናቸው ያስተማሩ። እንግዲህ አንድ ጓደኛ ነበረኝ። እኔ ደግሞ ኦርቶዶክስ ነበርኩ። መጀመሪያ ኦርቶዶክስ ስንጨቃጨቅ ነበር እኔና ያ ልጅ እና እዛ ቸርች ዘዴ ጥሩ ቸርች ምናምን አለኝ። እሺ አልኩና ያው ትምህርት ቤት ይዘጋ ነበር በዛን ጊዜ። ይዞኝ ሄደ ፓስተር ተበጀ ጋር። ፓስተር ተበጀ ዛሬ መጥታችኋል፣ እንግዲህ እንነጋገራለን፣ ማስተምራችሁን አስተምራችኋለሁ፣ በሚቀጥለው ጊዜም እንግዲህ ትመጣላችሁ አሉ። እሺ ያልን ጥሩ አስተማሩ። እኔ የማላውቀውን ሁሉ አስተማሩ። ከዛ ከፍሏ ቸርች ጥምቀት ሰዓት ሲደርስ ጥምቀት ሲደርስ እና ተጠመቅ፣ ፍላጎቱ ካለ ትምህርቱን ተምራል፣ ሁሉን ነገር ተምራል አሉኝ። እየተጠመቅኩኝ የፍሏ ቸርች አባል ሆንኩኝ። ዛሬ ቢሆን ሙታን በክርስቶስ ሲነሱ እንደ ከዘራ ነበረችኝ። እሷን እያስኩኝ ቸርች ሄዳለሁ ሁልጊዜ። እኔ ከዚህ ፍሏ ቸርች ድረስ በአውቶቡስ ወይም ታክሲ ሄዳለሁኝ። ከዛ በኋላ አቅሜ እየቀነሰ ሲሄድ ወደ ቤትም እመለሳለሁ። በአውቶቡስ ነው የምመለሰው ወይም ደግሞ በታክሲ። በ74 አውቶቡስ እመለሳለሁ። ኋላ እየቀነሰ አልቻልኩም። በዛች በከዘራ ሄዳለሁ። አንተ ብቻህን አትሄድ አለኝ ሐኪም። ብቻህን አትሄድ፣ አጠገብህ ሰው መኖር አለበት፣ ትችላለህ ምናምን አለ። እሺ አልኩኝ። በኋላ በቃ እየለሴ መሄድ መንቀሳቀስም አቃተኝ። ያው ከቤትም አልወጣም እንደምታየው። ዛሬ የመምጣቱ ምልክቶ እኔ ወጣት ሆኜ የሚደርስብኝ ሰው አልነበረም ሲራመድ። አሁን ግን ተዳክሜ እዚህ ደረጃ ደረስኩኝ። ይሄ ነው እንግዲህ መጨረሻው። ተቀምጬ በማየቴ የውብ ቻናልን እንትን ጥሩ ትምህርት ይሰጠኛል። እንግዲህ ክትትል እንዳደርግ ረድቶኛል። ሌላ እንግዲህ ሌሎችም ከኔ እንዲማሩ እግዚአብሔር ለእኔ ፈውስ አምጥቶልኝ እንዲመረኝ፣ ሌሎችም ደግሞ እንደዚሁ ፈውስ እንዲያገኙ ጌታ እግዚአብሔር ጌታ ኢየሱስ ክርስቶስ እንዲረዳኝ ለምናለሁ። ውብ ቻናል ምን የሚጠላ ፕሮግራም አለ? እንግዲህ በማየው ነገር የተለያዩ ሰዎችም እዚህ ጥያቄ መልስ እዛ ቻናሉ ላይ ጥያቄና መልስ ሲደረግላቸው ያሉ ይሄ በሙሉ እኔን የሚመለከት ነው እና እነሱም ደግሞ እንደዚህ ድካም ከገጠማቸው እግዚአብሔር እንዲረዳቸው እለምናለሁ። ውብ ቻናል እንግዲህ የአቅሜን ረድቻለሁ።
ወደፊትም ሳገኝ የአቅሜን እረዳለሁ።